ትልቁ ችግር ወንጌል አታስተምሩም። ሰዋችሁ የእናንተ ሰው ምእመናኑም ደግሞ መጽሐፍ ቅዱስን አያነቡም። ብታስተምሩና ቢያነቡ እውነተኛውን የጌታን መንገድ ህዝቦች መከተል ይችሉ ነበር አለቻቸው። ማን ነው ክርስቶስን የማያውቀው? ማን ነው ክርስቶስን የማይሰብከው? ማን ነው መከራውን የማይሰብከው? እኔ አንዳንድ ጊዜ ግራ ግብት ይለኛል። ምንድነው ወንጌል? ወንጌል እንደነሱ አትሰብክም፣ ግን ወንጌልን ትኖረዋለች። እኔ የሚገባኝ ይሄ እና ይቅር በሉኝና ያው ልናዘዝ እንደንስሐ ቁጠሩት። ቴሌቪዥን ላይ ያሉትን ቻናሎች እየቀያየርኩኝ አሉ የሚባሉትን የወንድሞቻችንን ከኛ ሃይማኖት ውጪ ያለውን ስብከታቸውን ለመስማት ሞክር። ከክርስቶስ ቀድሞ በወንጌል በመጽሐፋችን ውስጥ መጽሐፍ ቅዱስ ጥቅስ የጠቀሰው ዲያብሎስ ውሸት ነው። ጭራሽ ርዕስ ይዘው በርዕሱ እንኳን የተለያዩ ጥቅሶችን ጠቅሰው በአንድ ርዕስ መውጣት እንኳን አይችሉም። በየመሃሉ ብዙ አሜን አለው፣ በየመሃሉ ብዙ ሃሌሉያ አለው፣ በየመሃሉ ብዙ ዝላይ አለው፣ በየመሃሉ ብዙ ነቀፋ አለው፣ በየመሃሉ በጣም ብዙ የሚሰቁ ስጋዊ ነገሮች ሁሉ አሉበት። ልንናገራቸው ለዚህ መድረክ የማይመጥኑ ለኦርቶዶክሳውያን ጆሮ የማይመጥኑ በጣም ብዙ ነገሮችን ተበላሽ። እንግዲህ የእምነት ተቋም የምጠራው ይሄንን አትሰብክም የሚሉት ተጠቅሰው ተለይተው ስለተቀመጡ ጭምር እንኳን አይደለም እዛ ቀርቶ በእኛ እንኳን በቤተ ክርስቲያናችን ብዙ ቀልድ የሚያበዙ ሰዎችን ቤተ ክርስቲያናችን ይሄ መድረኩ አይፈልግም። ኢየሱስ ጌታ ነው እንኳን አትሉም ይላሉ። እንደነሱ ኢየሱስ ጌታ ነው አንልም፣ ምክንያቱም ጌታ ነው እውቅና መስጠት ነው። እናንተን ለማዝናናት አይደለም እዚህ የምንመጣው፣ ለማሳቅ አይደለም፣ ለመቀለድ አይደለም ብንመጣው፣ በክርስቶስ መከራ ልናሰቃያችሁ ነው እዚህ የምንቆመው። ቤተ ክርስቲያን አርአያ ዘበሰማያት ናት። በሰማይ ያለው ስርዓት የሚፈጸምባት ናት። በሰማይ መላእክት እንዲያይረገረጉ ጉባኤ እየሰሩ ሰው እየጠሩ እንዲያይሆኑ እዚህ ፊልም ልንሰራ አይደለም የምንመጣው፣ ድራማ ለመስራት አይደለም የምንመጣው። ጊዜ የለንም ለዛ፣ መድረኩም አይፈቅድም፣ ቤተ ክርስቲያኗም አትፈቅድም። ቅዳሴ ሳቅ የለውም፣ ማህሌት ሳቅ የለውም፣ ሰዓታት ሳቅ የለውም። አንድ ማህሌታዊ መሪ ጌታ ስቡህ ብሎ ቁሞ ሰላም ጸፍቶ እስከሚወጣ ድረስ ያለው ጊዜ የሚሳቅበት አንድ ቦታ የለም። አንዳንድ የዋህ የኦርቶዶክስ ተዋህዶ ምእመናንን አብዝተው ለማሳሳት ከሚጠቀሙበት ክስ ውስጥ አንዱ የኦርቶዶክስ ተዋህዶ ቤተክርስቲያን ለምእመናኗ ትምህርት አታስተምርም፣ ወንጌልን አትሰብክም የሚል ነው። ቅዳሴ፣ ሰዓታት፣ ኪዳን፣ ጸሎት ነው እንጂ ታበዛው ይላሉ። እውን እኚህስ ወንጌል አይደሉምን? ይህን አሳሳች ጥያቄ አንዳንድ የዋህ ምእመናን ሲጋሩት ይስተዋላል። እንዴት እንዲህ ሊሰማቸው ቻለ? ከቤተ ክርስቲያን የስብከት ዘዴ አንጻርስ፣ ከቋንቋ እና ከአካባቢ ተደራሽነት አንጻር፣ ለንጽጽርስ ከመናፍቃን አማላይና አሳሳች የስብከት ዘዴ አንጻርስ እንዴት ይታያል? ጥያቄው ሰፋ ይላል። ይህንን እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁላችሁም የእግዚአብሔር ልጆች እንደምን ዋላችሁ? እንደምን ቆያችሁ? በዚህ ሰዓት በዚህ ቦታ እንድንሆን አምላካችን እግዚአብሔር ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። እንግዲህ አጠር ለማድረግ በጠቅላላው የጥያቄ ሲጠቀለል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌል አትሰብክም ወይም ደግሞ መምህራኑ ወንጌል አያውቁም፣ ምእመናኑም ወንጌል አያውቁም፣ ቤተክርስቲያኗ ወንጌል አይሰበክባትም የሚል ይዘት ያለው ነው። ተደጋጋሚ የሚጠየቅ ነው። ምናልባት አጥጋቢ መልስ ላይሆን ይችላል የምንሰጣችሁ። ምን ማለት ነው? እኛ ከተናገርን በኋላ እናንተ የራሳችሁ የህሊና ፍርድ አላችሁ። እንዴት ትምህርት እንደሚሰጥ እና እንዴት መምህራኑ እንደሚያስተምሩም የምትገመግሙበት የራሳችሁ የሆነ የህሊና ፍርድ አላችሁ። ከዛ ቀጥሎ ደግሞ የማነጻጸርም መብት አላችሁና በዛ የራሳችሁ ህሊና መልስ የሚሰጠው እንዳለ ሆኖ የመጀመሪያው ትልቁ ነገር እንዲህ አይነት ጥያቄዎች የሚነሱት በተደጋጋሚ ሰሞኑንም ስናነሳው እንደነበር በተለያዩ መምህራንም እንደሚነሳው ዋናው ዓላማ ኦርቶዶክሳውያንን አንገት ማስደፋት፣ ማሳቀቅና ማጨናነቅ፣ ማሳፈር ነው ትልቁ ዓላማ። በጣም በብዙ መልኩ እንዲህ አይነት ነገሮች ናቸው የሚነገሩት። ወንጌል የሚባል የለም፣ ክርስቶስ የሚባል አይሰበክም፣ አይገለጥም፣
ስለ ማርያም ብቻ ነው የምትናገሩት። ስለ ቅዱሳን፣ ስለ ድርሳናት፣ ስለ ገድላት፣ ስለ እነሱ ብቻ ነው የምትናገሩት። ወንጌል አይነገርባትም የሚሉ በጣም ብዙዎች ናቸው ከጥንት ጀምረው። ከዚህ በፊት ትናንት ማታ ስገልጥ እንደነበረው ብዙ ጊዜ አስቀድሞ የስነ ልቡናችን ላይ ጫና መፍጠር ነው፣ አይምሯችን ላይ ጫና መፍጠር ነው። በጣም ጥቂት ነገሮች ሊጠቀሱ ይችላሉ። በጣም ጥቂት እንከኖች፣ ለምሳሌ ሳንቲም መለመን እንደ ምሳሌ ተደርጎ ሊጠቀስ ይችላል። ምናልባት ሰፊ የሆነ የወንጌል ትምህርት ይሰጥና በመሃል በአንዳንድ አብያተ ክርስቲያናት ህንፃው እንዲሰራ አስፈላጊ በሆነበት ጊዜ ሳንቲም ሊጠየቅ ይችላል። እነዚህ ሰዎች የሚጠቅሱላችሁ የተማራችሁትን ወንጌል ጥሩ ወንጌል ተምራችኋል ብለው አይደለም የሚነግሯችሁ። ሳንቲም ተለመነ ብለው ይችን ብቻ ነው ደካማ የሆነችዋን ጎን ብቻ ጠቅሰው ወንጌል አትማሩም ብለው ይደመድማሉ። በነገራችን ላይ ይሄ በቤተ ክርስቲያን ላይ ብቻ ያለ አይደለም፣ የሀገሪቱም ችግር ነው፣ የማህበረሰቡ ችግር ነው፣ የትውልዱ ችግር ነው። በጣም ብዙ ነገር አድርጋችሁለት የሆነች ትንሽ ድክመት ሲያገኝባችሁ ሙሉውን ያደረጋችሁለትን ነገር በዜሮ ያባዛና ባዶ ያደርጋችሁ። ስለዚህ ሐሳቡ እሱ ነው። ሁለተኛው ችግር ደግሞ ቤተ ክርስቲያኗን ያልተረዷት ሰዎች ናቸው እንደዚህ የሚሉት። ቤተ ክርስቲያኗን ያልተረዷት ማለት ከኛ ሃይማኖት ውጪ ያሉ ሰዎችን ብቻ የሚመለከት አይደለም፣ እኛ ውስጥ ያሉ ሰዎችም ጭምር ማለት ነው። መተው ወንጌል የማይሰሙ ጊዜ የማይሰጡ የሚሰለቹ የሚደክሙ ገና ትምህርት ሲጀመር የትምህርቱ ይዘት ምን እንደሆነ ሳያውቁ ርዕሱን ብቻ ሰምተው የሚሄዱ ወይም እዚህ ተቀምጠው ጭራሽ የማይሰሙ ሰዎች አሉ። ጆሮአቸውን ለቅዳሴው፣ ለማህሌት፣ ለሰዓታቱ በፍጹም የማይሰጡ ሰዎች አሉ። አባቶቻቸውን ለመስማት በጭራሽ ፈቃደኛ ያልሆኑ ሰዎች አሉ። በዚህ ምክንያት ሳንደማመጥ እዚህ ሳይሰሙን ሌላ ቦታ ሂደው ሁለት ጥቅስ ሲሰሙ የተማሩ ይመስላቸዋል በራሳቸው ችግር ምክንያት። ስለዚህ ሁለተኛው ችግር የኛ የራሳችንም ችግር ጭምር ነው፣ ያለ መስማት ችግር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጉልላቷ ጀምሮ እስከ መሰረቷ ድረስ ወንጌል የሚሰበክባት ናት። ጠዋት ሥርዓተ ቅዳሴ ምን እንደሆነ በተወሰነ መልኩ ለማሳየት እየሞከርኩ ነበር። ቅዳሴ የሚገባበት ሥርዓት ከቤተልሔም ጀምሮ እስከ መጨረሻው ሰዓት ድረስ ያለው ሶስት ነገሮችን እንደሚገልጥ እያሳየሁኝ ነበር። አንደኛ ብሉይ ኪዳንን እንደሚገልጥ፣ ሁለተኛ የክርስቶስን ከልደት ጀምሮ እስከ ዕርገት ያለውን እንደሚገልጥ፣ ሶስተኛው ደግሞ የጌታችንን ከመስቀል ጋር ከተገናኘበት ሰዓት ጀምሮ 6 ሰዓት፣ 7 ሰዓት፣ 8 ሰዓት ምንላቸውን ሶስቱን ሰዓታት እነዚህን የሚገልጥ እንደሆነ። ይሄ ብቻ በቂ ነው። መቼ ነው ወንጌል የማይሰበከው? መቼ ነው ክርስቶስ ያልተገለጠው? ክርስቶስ የሌለበት ኪዳን አለ ወይ? ክርስቶስ ያልተገለጠበት ሰዓታት አለ ወይ? ክርስቶስ የማይጠራበት ማህሌት አለ ወይ? ክርስቶስ የማይጠራበት ዝማሬ አለ ወይ? ክርስቶስን ያልጠራንበት ጊዜ አለ ወይ? ትምህርት ስንጀምር ምን ብለን ነው የምንጀምረው? ስንጨርስ ምን ብለን ነው የምንጨርሰው? እያንዳንዱ ድርሰት የጌታችን የመድኃኒታችን የኢየሱስ ክርስቶስን ማዳን የማይገልጥበት ክፍል አለ ወይ? ስለእመቤታችን ብንናገር ክርስቶስን ለመግለጽ ስለምንፈልግም ጭምር እኮ ነው። በእመቤታችን በኩል ስለመጣ ቅዱሳንን እኮ የምንገልጣቸው ክርስቶስን ስላሳዩን ጭምር ነው። መስታወት ሆነው ስላንጸባረቁልን እንደ አልማዝ እንደ ወርቅ ሆነው የክርስቶስን ብርሃንነት ስላሳዩን እኮ ነው። መቼ ነው ወንጌል ያልተሰበከው? ወንጌልስ ምንድን ነው? ወንጌል ራሱ ምንድን? እኔ መግባባት ያለብን እዚህ ላይ ነው። መጽሐፍ ቅዱስ ምንድን ነው? ክርስቶስ እንዴት ነው የሚገለጠው? ወንጌልስ ራሱ ትርጉሙ ምንድን ነው? ወንጌል ማለት ብስራት ማለት ነው። ወንጌል ማለት የምስራች ማለት ነው። ወንጌል ማለት ደስታ ማለት ነው። ተናግረን አናውቅም ወይ? መምህራን በትርጓሜ በስብከት መልክ በተግባር በምሳሌ ገልጠው አያውቁም ወይ? ቤተ ክርስቲያን እኮ እንደው ሌላውን ተውትና በሰሙን ሕማማት እንኳን ታስታውሳላችሁ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ሕማማት ብላ የክርስቶስን መከራ በስግደት ትገልጣለች። ታውቃላችሁ የሰሙን ሕማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት ዓርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው፣ ለካህይል እየተባለ የሚሰገደው፣ ለሕማሙ ይደሉ፣ ለመስቀሉ ይደሉ፣ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ 6666 ጊዜ መገረፉን የምታስብበት ነው። ዕለተ ስቅለት ላይ ዕለተ ዓርብ ላይ
የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባል። በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው። በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው። ታስታውሱ እንደሆነ በተለየ ዜማ ግፍኦሙ እግዚኦ ለለ ይገፍኡኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራል። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብበት ቀን ነው። ማን ነው ክርስቶስን የማያውቀው? ማን ነው ክርስቶስን የማይሰብከው? ማን ነው መከራውን የማይሰብከው? እኔ አንዳንድ ጊዜ ግራ ግብት ይለኛል። ምንድነው ወንጌል? ማን ነው ክርስቶስ? እኔ እንደዚህ ሲባል እኔ አንድ ጊዜ እንዳላበዛ ወደ ዲያቆን ዶክተር እሄዳለሁ፣ ይጨምሩበታል። በጣም ተጨነቅኩኝና ምንድነው ስብከት? ምንድነው ወንጌል? ቤተክርስቲያን ወንጌልን አትሰብክም፣ ክርስቶስን አትገልጥ የሚባለው እነማን ናቸው ክርስቶስን የሚገልጡት ብዬ ለማየት ሞከርኩኝ። እና ይቅርበሉኝና ያው ልናዘዝ እንደ ንስሐ ቁጠሩት። ቴሌቪዥን ላይ ያሉትን ቻናሎች እየቀያየርኩኝ አሉ የሚባሉትን የወንድሞቻችንን ከኛ ሃይማኖት ውጪ ያለውን ስብከታቸውን ለመስማት ሞከርኩኝ። እግዚአብሔር በሚያውቀው ዕውቀት ለመጨመር ብዬ አይደለም የነሱን ያየሁት። ግን ምንድነው የነሱ ጥበብ? ምንድነው የተለየ ስብከት ነው የሚባለው? ክርስቶስን እንዴት ቢገልጡት ነው? እስኪ ልየው ብዬ እነሱ ተለያዩ መምህራን የሚባሉትን የነሱን ሰዎች ስብከት ለመስማት ሞከርኩኝ። ውሸት ነው። ጭራሽ ርዕስ ይዘው በርዕሱ እንኳን የተለያዩ ጥቅሶችን ጠቅሰው በአንድ ርዕስ መውጣት እንኳን አይችሉም። በየመሃሉ ብዙ አሜን አለው፣ በየመሃሉ ብዙ ሃሌሉያ አለው፣ በየመሃሉ ብዙ ዝላይ አለው፣ በየመሃሉ ብዙ ነቀፋ አለው፣ በየመሃሉ በጣም ብዙ የሚሰቁ ስጋዊ ነገሮች ሁሉ አሉበት። ልንናገራቸው ለዚህ መድረክ የማይመጥኑ ለኦርቶዶክሳውያን ጆሮ የማይመጥኑ በጣም ብዙ ነገሮችን ተመለከትኩኝ። ወንጌል ይሄ ነው ወይ? እንኳን አይደለም እዛ ቀርቶ በእኛ እንኳን በቤተ ክርስቲያናችን ብዙ ቀልድ የሚያበዙ ሰዎችን ቤተ ክርስቲያናችን ይሄ መድረኩ አይፈልገውም። በጣም ብዙ ተረት መብዛት የለበትም፣ ብዙ ቀልድ መብዛት የለበትም፣ ሳቅ ብቻ መሆን የለበትም። እናንተን ለማዝናናት አይደለም እዚህ የምንመጣው፣ ለማሳቅ አይደለም፣ ለመቀለድ አይደለም ብንመጣው፣ በክርስቶስ መከራ ልናሰቃያችሁ ነው እዚህ የምንቆመው። ወንጌል ብለን የምንጠራው እሱን ነው። ጧት እንደገለጥኩት ለቅሶ ነው ትዝ የሚልህ፣ መከራ ነው ትዝ የሚልህ። ያ ማለት ደግሞ ከዚህ ዓለም መውጣት፣ መለየት፣ ከርኩሰት ማምለጥ ማለት ነው። ወንጌል የሚባለው ይሄ ነው። ብስራት ሲነገር፣ ደስታ ሲነገር ፈንጠዝያ አይደለም። ሰማያዊውን ዓለም ለመውረስ በዚህ ዓለም እያዘኑ እየተከዙ መኖር ነው። ቅዱሳን እንደሱ ነው የኖሩት። እመቤታችን እንደዛ ነው የኖረችው። ክርስቶስ የሚያሳየን ይህን ነው። ቅዱስ ጳውሎስ እንደዚህ ነው ያለው፣ እኔ ክርስቶስ እንደምመስለው እናንተ እኔን ምሰሉ። በምን መስሎታል ቅዱስ ጳውሎስ? እያዘነ ቁጹረ ገጽ ሆኖ ነው የኖረው ቅዱስ ጳውሎስ። ልክ እንደ ዮሐንስ ወልደ ነጎድጓድ እያለቀሰ ነው የኖረው፣ እያዘነ ነው። ዮሐንስ ያሳየን 70 ዓመት ሙሉ 70 ዓመት የክርስቶስን መከራ አይቶ 70 ዓመት እያለቀሰ ነው የኖረው። እንዲያውም ሊቃውንቱ ሲናገሩ እንባውን ጨርሶ ደም አልቅሷል። ደሙን ጨርሶ አልቅሶ ደርቆ ነው ዮሐንስ የተጠራው። ዮሐንስ እንደዚህ ነው። እንዴት ብለህ ትስቃለህ የክርስቶስን መከራ እያሰብክ? እንዴት አድርገን ምን ጊዜ አግኝተን? ወንጌል የምንለው ይህንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረንም ይህንን ነው እንጂ ልንቀልድ አይደለም። ምናልባት በጣም ብዙዎች ወንጌልን መስማት የሚፈልጉት በተለያዩ ስለ ሽንኩርት ማውራት፣ ስለ ጓዳ፣ ስለ ጎድጓዳ፣ ስለ ዘይት እዚህ ፊልም ልንሰራ አይደለም የምንመጣው፣ ድራማ ለመስራት አይደለም የምንመጣው። ጊዜ የለንም ለዛ፣ መድረኩም አይፈቅድም፣ ቤተክርስቲያኗም አትፈቅድም። ቅዳሴ ሳቅ የለውም፣ ማህሌት ሳቅ የለውም፣ ሰዓታት ሳቅ የለውም። አንድ ማህሌታዊ መሪ ጌታ ስቡህ ብሎ ቁሞ ሰላም ጸፍቶ እስከሚወጣ ድረስ ያለው ጊዜ የሚሳቅበት አንድ ቦታ የለም። በቃለ እግዚአብሔሩ ተሰቅሎ ነው የሚቆየው፣ ተቸንክሮ ነው የሚቆየው፣ እየተገረፈ ነው የሚቆየው፣ ራቁቱን በእግዚአብሔር ፊት ነው የሚቆየው። የቤተ ክርስቲያኗ ስርዓት ይሄ ነው። ሰው እየፈለገ ያለው ቀልድ ከሆነ እሱ አይደለም ወንጌል። ሰው እየፈለገ ያለው ድራማ ተውኔት ከሆነ ወንጌል እሱ አይደለም። ክርስቶስ እሱን አላስተማረም። ስለዚህ ምንድነው ወንጌል ብለን መጀመሪያ እዚህ ላይ ነው መግባባት ያለብን። እና ብዙዎች ይህንን ስለማናደርግ ነው በጣም ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ሲናገሩ ትምህርታቸው ይከብዳል፣ ይወጋል እንደ ችንካር። ምክንያቱም ጌታችን ያስተማረ ራሱ ጌታ ያሳቀበት ጊዜ የለም፣ የሳቀበትም ጊዜ የለም። እና ይህንን አርአያ አድርገን ምሳሌ አድርገን
አብነት አድርገን ስለምንናገር እንደነሱ ስለማንዘል በዚህ ምክንያት ነው ወንጌል አላስተማረችም ብለው የሚገልጹት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተግባርም በቃልም በሕይወትም ወንጌልን የምታስተምር ሁላችንም የምንመሰክርባት ናት። የአባቶቻችን በረከት ከሁላችንም ጋር ይሁን። ዲያቆን ዶክተር ይጨምሩበታል ነው ለሳቸው። በእውነቱ ቃለ ሕይወትን ያሰማልን ለመምህራችን ውስጥን የሚያረሰርስ ምላሽ ነው የሰጡት። እንዳሉት ዲያቆን ዶክተር ቴዎድሮስ ይጨምሩበታል በዚሁ ጥያቄ። ክቡራን አበው፣ በዚህ ስፍራ ያላችሁ ምእመናን ምእመናት በድጋሚ እንደምናመሻችሁ። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ያልተለየ ግን ያው ጥያቄው አንዱ በመለሰው ላይ በሌላ አታይ ደግሞ ነገሩን ለማስፋት ካልሆነ በስተቀር የቤተ ክርስቲያናችን ድምፅና ሀሳብ ተመሳሳይ ስለሆነ ክቡር መምህራችን ያሉትን ለማጽናት እኔ ጥቂት ደግሞ የታየኝን ተጨማሪ ሀሳብ ልበል። በዚህ ላይ ያለመናገር በራሱ ተገቢ አይደለም ብዬ ስለማምን ነው። ቤተ ክርስቲያን ያው ወንጌል አታስተምርም የሚለው ሊቁ መጋቢ አዲስ እንደተናገሩት ሰዎቹ ወንጌል የሚለውን በራሳቸው አገባብ ስለሚፈቱት የመጣ ችግር ነው። ወንጌል ምንድነው ተብለው ቢጠየቁ እነሱ ወንጌል ማለት ምናልባት ምዕራፍና ቁጥር መያዝ፣ በቃል ጥቅስ መሸምደድ፣ ለሰው ጥቅስ መናገር ሊመስላቸው ይችላል። በረከታቸው ይደርብንና የግብፅ ኦርቶዶክሳዊት ቤተክርስቲያን 117ኛ ፓትርያርክ የነበሩት አቡነ ሲኖዳ አንድ መጽሐፍ አላቸው። በእኛ ሀገር አንጻራዊ ትምህርተ መለኮት በሚል የተተረጎመ ነው። ኮምፓራቲቭ ቴዎሎጂ ይባላል። በማነጻጸር የነገር ሃይማኖት ትምህርትን ያስቀመጡበት ሀሳብ አለና የዚህ የፕሮቴስታንታዊ ወይም የተቃውሞ እንቅስቃሴ ሂደት ያው ስማቸውን ፕሮቴስት ማድረግን የሚገልጥ ስለሆነ ሁል ጊዜ መቃወም ነው። ምንም ነገር ቢደረግ እነሱ ከሚያደርጉት ሀሳብ ጋር ካልተስማማ ልክ አይደለም በሚል ሀሳብ መቀየር ነው አላማቸው እና አካሄዱን ሲገልጡት ልክ አሁን ያለውን ነገር በደንብ የሚያስረዳ ነው። በቤተ ክርስቲያናችን ዘመነ ሰማዕታት የሚባል ነበር። ከዘመነ ሰማዕታት በኋላ ቤተ ክርስቲያን ወርቃማ ዘመን ሲመጣ አባቶቻችን ክብር ለምን ይቀርብናል ብለው ወደ መከራ ይሄዱና ገዳም ገብተው ይኖራሉና በጣም ብዙዎቹ ምስራቃውያን ኦርቶዶክሳውያን ጸባውያን የሚባሉ ኦሪየንታልስ በጣም የትህርምት የህይወት ክርስትና ልምምድን ተግባር ሲያደርጉ ፕሮቴስታንታዊ ሐሳብ ወደ እነዚህ አብያተ ክርስቲያናት ገብቶ በጣም ብዙ ምዕመናን ያፈልስ የነበረው እናንተ ኑሮ እንኖራለን ትላላችሁ፣ መጽሐፍ አታውቁም፣ ወንጌል አትረዱም የሚል ሐሳብ ነበርና ቤተ ክርስቲያንም እነዛ በምናኔ ያሉት አባቶቻችን ገዳማት ከጉባኤ ቤት ጋር አንድነት እንዲተከል አደረጉ። በሀገራችንም እንዳለው አሁን ገዳም ላይ ጉባኤ ቤት አብሮ አለ። ደብረ ሊባኖስ ብትሄዱ በጣም ብዙ ትላልቅ ገዳማት አብሮ አብያተ ጉባኤያት አሉ። ወንጌል ትምህርት ቃል እግዚአብሔር የሚሰጥባቸው ቦታዎችም ናቸውና በእውቀት ደግሞ በጣም ሲሰለጥኑና ብዙ ሲያውቁ እናንተ እውቀት እንጂ ህይወት የላችሁም የሚል ደግሞ ሐሳብ አመጡና በጊዜው እኔ ቅዱስ ዮሐንስ ወልደ ነጎድጓድ መጨረሻ ላይ መምህርም ስለጠቀሱት ነው። በመልእክቱ ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 18 ላይ እንዲህ ሲል ይመክራል። ልጆቼ ሆይ በቃልና በአንደበት ሳይሆን በስራና በእውነት እንዋደድ ይላል። ቃልና አንደበት ችግር የለውም። አሁን መጽሐፉን እናውቀዋለን በማለት ጥቅስ በመጥቀስ ወንጌል መስበክ ማለት ይህ አይደለም። ከክርስቶስ ቀድሞ በወንጌል በመጽሐፋችን ውስጥ መጽሐፍ ቅዱስ ጥቅስ የጠቀሰው ዲያብሎስ ነው። ክርስቶስ ከመጣ በኋላ ወንጌል ሲጻፍ ጌታችን እንደተጠመቀ መጽሐፍ ከማስተማሩ በፊት ዲያብሎስ አገኘውና ከመጽሐፍ ጥቅስ እየጠቀሰ ፈተነው ይላል። እና መጽሐፍን ቀድሞ መጥቀስ ወንጌልን ማወቅ አይደለም። ከመጻሕፍት ምዕራፍና ቁጥር ማጣቀስ መጽሐፍ እንዲህ ይላል እንደሚል ከሆነ እስኪ አንተ እንዲያደርግ እንዲህ ነው የሚለው እነሱ እኮ ግን እንዲህ ነው የሚያደርጉት ብሎ በአንጻራዊነት ጥቅስ ጠቅሶ ማቅረብ ማለት ወንጌል ማስተማር ማለት አይደለም። ወንጌል ማስተማር ማለት ወንጌል የምስራች ነው። ወንጌል ድህነት ነው። ወንጌል የእግዚአብሔር መንግስት የምትገለጥባት መንገድ ነው። ስለዚህ ከሰማይ ካለው ስርዓት ጋራ የምንገናኝበት ምድራዊ ስርዓት የወንጌል ትምህርት ይባላል። የቅዱስ ጴጥሮስ ደቀ መዝሙር ሊቁ ቅዱስ ቀሌምንጦስ በዚህ በመጽሐፈ ቀሌምንጦስ ምዕራፍ 11 ቁጥር 49 ላይ ቤተ ክርስቲያን ይእቲ እንተ መላእክት ወማህበረ ቅዱሳን ህቡረ ይሴብሑ እግዚአብሔርሃ ወይነብር ውስቴታ በፍስሐ በደስታ በውስጧ የሚኖርባት
መላእክትና የተቀደሱ የሰዎች ማህበር አንድነት ሆነው የሚያመሰግኑባት ስፍራ ቤተክርስቲያን ናት ይላል። ቤተክርስቲያን አርአያ ዘበሰማያት ናት። በሰማይ ያለው ስርዓት የሚፈጸምባት ናት። በሰማይ መላእክት እንዲያይረገረጉ ጉባኤ እየሰሩ ሰው እየጠሩ እንዲያይሆኑ አንድ ተግባራዊ የሆነ ማስረጃ ልንገራችሁና ለጥያቄዎቹን ሰፋ ያሉ ስለሆኑ ጊዜ እንዳንሻማ አንዱን በማብራራት በአንድ ወቅት በትዳር ውስጥ የሚኖሩ ባልና ሚስት ማውቃቸው በቅርብ ማውቃቸው ሰዎች ናቸው። ወደ ውጭው ሀገር ነው የሚኖረውና ሲመጣ ባለቤቱ ፕሮቴስታንት ሆናለች። እንግዲህ የእምነት ተቋም የምጠራው ይሄንን አትሰብክም የሚሉት ተጠቅሰው ተለይተው ስለተቀመጡ ጭምር ነው። መቃወምም ስራቸው ተቃዋሚዎችንም ስላሉም ነው እንጂ በግል ፈቃድ ባገኙበት የእምነት ተቋም አልጠራኋቸውም። ስለዚህ የዛ እምነት ተከታይ ተቃዋሚ ትሆናለች ወይም ከኑፋቄው ጎራ ትገባለችና ሲመጡ በጣም ደነገጥን። ቤተክርስቲያን የሚረዱ ናቸው። ገንዘባቸውን እየላኩ በጣም ብዙ ችግረኞችን የሚደግፉ ቤተሰቦቻችን ናቸው። እያለቀሰ እያዘነ ነገረንና በቃል አንዳንድ ነገሮች ለመነጋገር እነሱ እንደሚያስቡት በጥቅስ በሚመስል መልኩ በመወያየት መፍትሄ ሊመጣ እንዳልቻለ ብዙ መምህራን በውጭ ዓለም እንዳገኘች ነገረኝና በቃ ዝንቱ ዘመድ ይሄ አብሮ አደግ የሆነ ጋኔን ስለሆነ በጾም በጸሎት ነው የሚወጣ። አንድ በትልቅ ህይወት ትርምት የሚኖሩ አባት አሉ። እሳቸው ጋራ ከነ ባለቤቱ ሄደ እና ችግር የለብኝም እኔ እገባለሁ ምን ያደርጉኛል ብላ ገባች። በእርግጥ በጸሎት በምናምን አንተ ጋኔን ውጣ ተብሎ የሚለይ አይደለም የእውቀት ጉዳይ ስለሆነ እና አጠገባቸው ሆና ትልቁ የእናንተ ችግር አለቻቸው። ለኛ ትልቅ የጸሎት አባት ናቸው። ትልቁ ችግር ወንጌል አታስተምሩም። ሰዋችሁ የእናንተ ሰው ምእመናኑም ደግሞ መጽሐፍ ቅዱስን አያነቡም። ብታስተምሩና ቢያነቡ እውነተኛውን የጌታን መንገድ ህዝቦች መከተል ይችሉ ነበር አለቻቸው። ከዛ እኔ እንደው በግል ሐሳቤ አሁን እንደዚህ ይሄንን ጥቅስ ቢሰጧት እንዲህ አይነት ትምህርት ቢያስተምሯት እያልኩ በሊናይ ሳስብ አንድ ነገር ጠየቋት። ጥሩ ነው ሐሳብሽ። እናንተ በደንብ ወንጌል ታነባላችሁ ካላችሁበት ሀገር? አዎ። በምን ቋንቋ አለ? በአማርኛም አለ በእንግሊዘኛም አለ። ይገባቸዋል የተጻፈው በአማርኛ በእንግሊዘኛ አሏት። አዎ መደበኛ በሆነ በቀላል አማርኛ ተብሎ ይዘጋጃል ለሰው በሚረዳው መልኩ። ስለዚህ እሱን እናነባለን። ወንጌል በደንብ ስለምንከታተል ስለሚሰበከንም እንደ ወንጌሉ ቃል መኖር በህይወት መንገድ መመላለስ ህዝቡ በጣም ጀምሯል አለች። ጥሩ ነው። እናንተ ባላችሁበት ሀገር ወንጌል ይሰበካል? አዎ። እዚህስ ሀገር ወንጌል አይሰበክም፣ ሰውም ባይብል መጽሐፍ አያነብም አለች። እሺ እዛ እናንተ የምትኖሩበት ሀገር ፍቅር አለ፣ መረዳዳት አለ፣ መተጋገዝ አለ፣ እርስ በርስ መጠያየቅ አለ፣ መረዳዳት አለ፣ ለድሃ ለችግረኛ መመጽወት፣ የተቸገረውን አስቡ ማብላት አለ ብለው ጠየቋት። አይ እንደሱ አይነት ተግባራዊ የሆነ እንቅስቃሴ እንኳን ብዙ የለንም ማለት። እዚህ ሰው ወንጌል አያውቅም እንጂ ስራው ግን በጣም የጠነከረ ነው ብላ መሰከረች። እንግዲህ ይህንን ሀሳብ ለምንድን ነው ያመጣሁት? ብዙ ማወቅ ስለ መጽሐፍ ቅዱስና መጽሐፍ ቅዱስን ማወቅ በጣም የተለያዩ ሀሳቦች ናቸው። መጽሐፍ ቅዱስን እናውቃለን የሚሉ ሰዎች ስለ መጽሐፍ ቅዱስ እናውቃለን ብለው ከሚኖሩ ሰዎች በጣም የተለዩ ናቸው። ስለ አንድ ነገር መናገርና አንድን ነገር አውቆ መናገር በጣም የተለዩ ሀሳቦች ናቸው። አንድ ነገር ልንገር። እኔ ለምሳሌ እነሱ በማናውቀው ወንጌል ውስጥ የሚመሰክሩትን አንዳንድ ነገር ልንገራቸው። ለምሳሌ ቤተክርስቲያን ወንጌል አትሰብክም ይላሉ አይደል? ወንጌል እንደነሱ አትሰብክም፣ ግን ወንጌልን ትኖረዋለች። እኔ የሚገባኝ ይሄ ነው። ምክንያቱም ከራስ ጸጉራችን እስከ እግር ጥፍላችን ድረስ ቤተክርስቲያን ሁሉ ነገሯ ወንጌል ነው። መሰረቷ ክርስቶስ፣ አካሏ ክርስቶስ፣ ጉልላቷ ክርስቶስ የሆነ ክርስቶስ በመላት የሚኖርባት ቤተክርስቲያን ናት። ስለሱ የምትናገር ናት። ኢየሱስ ጌታ ነው እንኳን አትሉም ይላሉ። አዎ እንደነሱ ኢየሱስ ጌታ ነው አንልም። ምክንያቱም ጌታ ነው እውቅና መስጠት ነው። እኛ ጌታችን ነው ብለን በስራና በእውነት እየተገዛንለት ነው የምንሰብከው። የምንሰብከውን ጌታችንን በ40 በ80 ቀናችን የክርስትና ስም ተቀብለን ክርስቲያን ተብለን ነው የምንኖረው። ስመ ክርስትና ማለት የክርስቶስ መዓዛ ያላቸው ምእመናን የሚሸቱበት ህይወታቸው መገለጫ ነው። ዛሬ እንኳን በዓል ስናከብር ቅዱስ ቂርቆስ እንላለን። ቂርቆስ ማለት የስሙ ትርጉም ዘክርስቶስ የክርስቶስ ማለት ነው። ቂርቆስ ዋጋ የከፈለው የራሱን ክብር ለመጨመር አይደለም። ክርስቶስን ነው ማመልከው ለጣዖት ነው ማልሰግደው ብሎ ስለኖረ ነው። ስለዚህ አባቶቻችን የኖሩት በመልካም መንገድ የሄዱት በጥቅስ ሳይሆን በህይወት ጭምር ያስተማሩ ናቸው። የሚነበቡ ፊደሎች ሆነው አባቶቻችን የሄዱበትን መንገድ ነው ቤተክርስቲያን የምትሰብከው። ቃልና አንደበቱ ሳይሆን ስራና እውነቱ በመላት የሚነገርባት ቅድስት ቤተክርስቲያናችን ናት። በዚህ ውስጥ እንደው ጊዜው በጣም ስለ አነሰና ሁኔታው ስለሄደ ነው እንጂ ረጅም ትምህርት ተሰጥቶ በስፋት ቤተክርስቲያን ዕለት ዕለት የምትሰብከው የምታስተምረው ምን አይነት ህይወት እንደሆነ
አይነ ስጋችን አጥርቶ ከማየት ካልፈዘዘ ጠዋት ከነበረው ስርዓት አንስቶ አሁን ወንጌል ይነበባል፣ ምስባክ ይሰበካል፣ ጸሎተ ወንጌል ሲደረግ ይሄ ሁሉ የማይቀር ስርዓት ነው። ይሄ ሁሉ ወንጌል ከመነበቡ በፊት የሚሰበክ የተግባር ወንጌል ነው። አንድ ዲያቆን ምስባክ ስንት ጊዜ ነው የሚሰብከው? ከምዕመናን ጋር እየተቀባበለ ስንት ጊዜ? 3 ዲያቆኑ አንዴ ይላል፣ ምዕመናን ይቀበላል። 2 አይደል? ዲያቆኑ ይመልስና አንዴ ይላል፣ ከዛ ምዕመናን ይቀበላሉ። ከዚያስ በጋራ ደግሞ እንላለን። ስንት ጊዜ ማለት ነው? 5 እንጂ። ዲያቆኑ አለ፣ ህዝብ ተቀበለ፣ ዲያቆኑ አለ፣ ህዝብ ተቀበለ፣ አንድነት አለ። 5 ይሄ 5500 ዘመን የነበሩትን የአምስቱ ዘመናት ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት፣ ዘመነ ካህናት፣ ዘመነ ነቢያት ምሳሌ ነው። በዚህ ዘመን ሁሉ ብዙዎቹ ልክ የዳዊትን ቃል አንስተው ፈኑ ዴከ እንዳሉ ክብርህን ከአርያም ላክ ክንድህን ላክ እያሉ ደጅ ሲጠኑ እንደነበረ ማሳያ ነው። ይሄ ኦሪቱ ተሰብኮበታል። ከዚያ ካህኑ ከውስጥ ወንጌል እያለ የምስራች ይናገራል። ወንጌል የምስራች የሚናገረው የጌታችን ምሳሌ፣ ተቀብሎ የሚያስነበበው አይኑን አንጋጦ ወደ ሰማይ የተመለከተው የእስጢፋኖስ ምሳሌ፣ ተቀብሎ የሰጠኝ ሰጠው ያለው የቅዱስ ጴጥሮስ ምሳሌ። ተመልከቱ አካሄዱና ስርዓቱ በሙሉ እያንዳንዱ ወንጌል ከብሉይ ኪዳን ከአዲስ ኪዳን ተወጣጥቶ በቃል ሳይሆን በተግባር ትምህርት የሚሰጥበት ነው። ሴቶቹ ነጠላቸውን አጣፍተው ነጭ ልብስ ለብሰው ጸጉራቸውን ሸፍነው ኋላ በትንሣኤ ዘለ ክብር እንዴት ባለ ቅድስና ሕይወት እንደምንኖር ወንዶቹ ከሴቶቹ ተለይተው የሚቀመጡበት የሚቆሙበት ስፍራ መለየቱ በስርዓት በጾታውም እንደየደረጃ እንደየማይረጋቸው ያለው የሰማይ መላእክቱ የአገልግሎት ምሳሌ ሆኖ በቤተክርስቲያናችን ትምህርቱ ይሰጥበታል። ስለዚህ እንዳሉት የቃል ትምህርት ሳይሆን የተግባር ትምህርት ጎልቶ የሚነገርበት ስራና እውነት እንጂ ቃልና አንደበት ሽንገላ ብቻ የሌለበት ክርስትናው በኑሮ ጭምር የሚሰበክባት ቅድስት ቤተ ክርስቲያን ናት። ይሄንን ለማወቅ በቃል ማብራራት ሳይሆን መጽሐፍት አይሞታይምሩ ከመሄር እግዚአብሔር ቸር ነው ብሎ መናገር ብቻ ሳይሆን ቸር እንደሆነ ቀምሳችሁ እወቁ ነው የሚለው። ቤተ ክርስቲያኒቷን ከደጅ ሆኖ በማየት ተመራምሮ በማጥናት ሳይሆን ውስጧ በመኖር ስለ ቤተ ክርስቲያኒቷ በመረዳት ክብሯን አጥብቆ ማወቅ ይቻላልና ልቦና ያድላቸው። አጥብቃ የምትሰብክ የምትኖረውም ቅድስት ቤተ ክርስቲያን ናት የሚል መልእክት አለ። አመሰግናለሁ። እሺ መምህር ቃልዎትን ያሰማልን። ማስተማር ብቻ ሳይሆን የምትኖር ናት። ወንጌልን ማስተማር ብቻ ሳይሆን የምትኖር ናት። መኖር ነው የምታሳልናት እና ግሩም ምላሽ ነው ከሁለቱም መምህራኖቻችን ለዚህ ጥያቄ ያገኘ ነው።